አሚን መልቲሚዲያ ፕሮዳክሽን ተማሪዋ ክፍል 6 ልብ አንጠልጣይ እውነተኛ ታሪክ ደራሲ ከደራሲያን ዓለም የቴሌግራም ቻናል ተራኪ ሶፊያ ዩሱፍ ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እኔ ሳመልጥ ያላቸው ጣፋንታ ከጓደኛዬ ከኪያ ጋር መፋጠጥ ሆነ። መፋጠጡን ይፋጠጡ፣ ነገር ግን ኪያ አጋጣሚውን ይጠቀምበታል። ኪያ እንደዚህ አይነት አጋጣሚዎችን በመጠቀም በመላ ከጓደኞቹ የተመሰከረለትና ሰርቲፊኬት የተበረከተለት ልጅ ነው። እሱ ተዋውቆ ከተበሳቸው ሴቶች ይልቅ የሚበዙት በጓደኞቹ ምክንያት የተዋወቃቸው ናቸው። ብቻ እንዲህ ነው የሚባል ልጅ አይደለም። ብዙ ጊዜ ሴቶችን ወደ ራሱ የሚያመጣው የጓደኞቹን በመሰብሰብ ነው። ስማ ኪያ፣ አንተ ሳቅ፣ ግድ የለም ለነሱ ካወራህ፣ እኔ ግን ካንተ ጋር መጨረሻዬ ነው እወቀው። እሺ እንዴ ኤፊ፣ ምን ችግር አለው? ምን ነው እነሱ መስማታቸው እንዲህ አሳሰበ? ፍቅር ያዘህ እንጂ ስትሰርቅ አልተያዝክ። መናገሬማ አይቀርም። ሁለቱም እንደዛ አፍቅረው እያዩ ስታላግጥባቸው እነሱን የማጽናናት ኃላፊነት እኔ ላይ ነበር የወደቀው። በተለይ መክሊት። ኤፍሬም በእኔ ሳይሆን በፍቅር ላይ እንደቀለደ አንድ ቀን ፍቅር ሲቀልድበት ያሳየኝ ይሆናል። ፈጣሪ እባክህ ጸሎቴን ስማኝ ስትል እረ ሐሳብ አይግባሽ ኤፍሬም፣ ፍቅር ይዞት እንዳየሁ እኔ ራሴ ነግርሻለሁ። ያኔ አንቺ በተራሽ ትስቂበታለሽ ብዬ ቃል ገብቻለሁ። ቃል ደግሞ ቃል ነው። መክሊትማ መስማት አለባት። አሁን ትልቁ ነገር ያልከኝን ነገር እውነት መሆኑን ማረጋገጥ ብቻ ነው። ግን የምርህን ነው አይደል? እውነት ፍቅር እያንደፋደፈህ ነው? ግን ማን ተወልጅቷ በእናት የእውነት ጀግና ነች። እማዬን ነው ምልህ፣ ምንኛ ጀግና ነች። ባገኛት እሸልማታለሁ። ግን የምር ፍቅር ያዘህ ኤፊ? እንጃልህ። ቆይ አንተ ግን ምን አይነት ጓደኛ ነህ? በአንተ ቤት መቀለድህ ነው አይደል? ስማ፣ መቀለድ ሁሌ አያስቅም። እሺ የምትቀልድበትን ቦታና ሁኔታ ካልመረጥክ የማሸማቅቅበትም ጊዜ አለ። እኔ በማይቀለድ ነገር ስትቀልድ እጅ ነው የምትለኝ። 6 ወር ሙሉ ትንፍሽ ሳልልልህ የቆየሁትም ለዚህ ነበር። ላንተ መንገሩ ከጥቅሙ ጉዳቱ እንደሚያመዝን አውቃለሁ። የተለወጥክ የበሰልክ መስሎኝ ነበር። አቦ ኤፊ፣ ምንድነው እንደዚህ ማካበድ? ፍቅር አመልህን ቀየረው እንዲ አባቴ። ተረጋጋ እንጂ። ቆይ አንተ ፍቅር ያዘኝ ማለትህ ያዘኝ ብቻ ሳይሆን እንደፋደፈኝ ስትል እንደ መስማት የዓመቱ ምርጥ ቀልድ አለ እንዴ? እና አንተ ስትቀልድ እኔ ብቀልድ ምን ክፋት አለው? በዛ ላይ ቃል ገብቻለሁ። ዝም በል እባክህ፣ ወደዛ ሂድ። ቃል ገብቻለሁ ምናምን ይላል እንዴ? መክሊት ከኔ ጋር ስትጣላ በአጽናኝ ሙድ ገብተህ እትት እያልክ ቆይተህ የት ይዘሃት እንደዋልክና ምን እንዳደረጋችሁ የማላውቅ መሰለህ? እኔ ያለፍኩትንና የተውኩትን ነገር ነው ሌላው ሲያነሳብኝ የምንጨረጨ ተራ ሰው ስላልሆንኩኝ ስለዚህ ጉዳይ መስማቴን ላንተ እንኳ አልነገርኩህም። በአንተ ቤት ጉድህን አላውቅም። ቃል ስለገባህላት ነው አይደል የምትነግራት? በዚህ ሰበብ ጠረቻት የማደርገውን ላድርግ አትልም? ወራዳ። ቆይ ካሁን በኋላ ያቀመስኩህን ነገር የምደግምልህ ስለ ኤፍሬም ስታወራልኝ ነው ብለሃለች እንዴ? ለምን ራስህን ችለህ አትንቀሳቀስም? ሁሌ እንደዚህ አይነት ሙድ አይደብርህ? እውነትም ጣሰው። በቃ አንተ ግን የማትጠሰው ህግ የለም ማለት ነው። ያልተጻፈም ቢሆን የጓደኝነት ህግ የሚባል ነገር አለ። እሺ ትክክለኛ ጓደኛ ብትሆን ተዋትም አብረሃት ሆነህም የጓደኛህ ከነበረች ሴት ጋር አንሶላ መጋፈፍ በዘጋህ ነበር። ደግሞ ቃልዬን ባገኛት ሽልማት ነበር ስትል አታፍርም? አብጄ ነው ላንተ የማስተዋውቅህ ስለው ኪያ ሆዱን ይዞ ፍራሹ ላይ እየተንደባለለ ሲስቅ በንዴት ከፊቴ ያለውን ባዶ የቢራ ጠርሙስ አንስቼ ወገቡን ልለው ምንም አልቀረኝም። ስቆ ሲወጣለት መስማትሽን ግን በዚህ አጋጣሚ መተንፈስሽ ደስ ይላል። ዛሬ ነገ ሰማ እያልኩ ከመሳቀቅ ገላገልከኝ። ከአሁን ወዲህ በነፃነት እንደዚህ እላለሁ። ተው እባክህ፣ አንተ ነህ የምትሳቀቀው። ምን ነው እንዲህ ስታደርግ? መክሊት የመጀመሪያህ ነች።
ምን ነው የመክብብንና የአማረን ምን እንዳደረክ ረሳኸው እንዴ? ሴቶችን እንድታናግር ተልከህ ለራስህ አመቻችተህ የምትመጣውን ነገር ረሳኸው እንዴ? ስለ እነሱ አያገባኝም። አንተ ሲጀመር እኔ ያልባረኩትን ዳቦ በልተህ ታውቃለህ እንዴ? ልማድህ እኮ ነው ስለው፣ ኧረ ኤፊ ፍቅር ሲይዝ ምላስም ይረዝማል እንዴ? ዛሬ አልቻልኩም። ቃልዬ ትስቃለች፣ ጓደኛዬ ይስቃል። በቃ ዓለም ሁሉ እየሳቀ ነው ማለት ነው። እኔ ጋ ብቻ ነው ችግር ያለው። እኔ ጋ ብቻ ነው የሳቅ ምንጩ የደረቀው። ቆይ ፍቅር የሳቅ ምንጭ ያደርቃል እንዴ አልኩት ለራሴ። መልስ የለም፣ ጥያቄ ብቻ። በእናትህ ኪያ ተወኝ በቃ፣ ብቻ የለሁንበት። ራስህ ነጋግተህ ወደዛ የወሰድከኝ እንጂ እኔ ስላለፈ ነገር የማውራት ፍላጎቱም የለኝም። እሺ አሁን ስለተፈጠረው ነገር በቁም ነገር እናውራ። በቃ እስቲ ያለህበትን ሁኔታ በግልጽ በተንተን አድርገህ አስረዳኝ። ትቼዋለሁ። ለምን ኤፊ? ገና ፍቅር ያዘኝ ስልህ ጥሩምባ ይዘህ መለፍለፍ የቃጣ ሙሉን ስትሰማማ በድሬ ቲቪ አሊያም በድሬ ኤፍኤም ለሙሉ የድሬዳዋ ሰው ካልተናገርኩ ማለትህ የማይቀር ነው። እኔ የተለወጥክ መስሎኝ እንጂ ለአንተ ሚስጥር ብሎ ማውራት እኔን ለማብሸቅ ተጠቀምበት እንደማለት እንደሆነ እኔ ብቻ ሳልሆን ሁሉም ጓደኞችህ የሚያውቁት አምል ነው ስለው፣ ኪያም በተራው ተናደደ። እስካሁን ሳቅሳቅ የሚለው ፊቱ ደመነ። አቦ እንግዲህ አታብዛዋ። ኤፊ ደግሞ እስቲ ንገረኝ፣ አንተ ቁም ነገር ኖሮ ያውቃል እንዴ? ሲጀመር ከየትኛዋ ሴት ጋር ነው ቁም ነገር ኖሮ የሚያውቀው? ነካክቶ መተው አይደል እንዲያመልህ? ምን ነው ከሌላ ሰው ጋር የምታወራ መሰለህ እንዴ? ከልጅነት እስካሁን አብሮህ ከጎንህ ጋር የነበረው ከኪያ ጋር እኮ ነው እያወራህ ያለኸው። እስቲ አንተ ሚስጥር ወይም ቁም ነገር ብለህ የነገርከኝን አንድ ነገር ንገረኝ። ፌዘኛ እድሜ ልክህን ስታፌዝ አይደል እንደ የኖርከው አለኝ። ወደ ኋላ ሄጄ ማሰብ ጀመርኩ። ኪያ እውነት አለው። በቁም ነገር ያፈቀርኩት ቃልዬን ብቻ ነው። ለማንኛውም ልነግርህ ያሰብኩትን ትቼዋለሁ። ተወዋ ታዲያ ብሎኝ ወጣና 4 ቢራ ይዞ መጣ። አንዱን ለኔ አንዱን ለራሱ ከፍቶ መጠጣት ጀመረ። ለብቻዬ በሐሳብ መወዝወዙ ቢቀለኝ ለኔ አልታየኝን ለኪያ ቢታየው እኔ ቃልዬ ማወቅ ከብዶኛል። ቃልዬ ባህሪዋ እንዲህ ነው ብሎ አንድ ቦታ መርጋት ተስኖኛል። ለኪያ ስለ ቃል ስነግረው ከነገርኩት ነገር ተነስቶ ስለ ቃልዬ የሚኖረው መረዳት ምን ሊመስል እንደሚችል እንደ ጓደኛ እንደ ወንድም እንዲነግረኝ ፈልጌያለሁና ለትንሽ ደቂቃዎች በዝምታ ቆየን። ከቆየን በኋላ በራሴ ፍላጎት የኔንና የቃልዬን የ6 ወር የፍቅር ታሪክ ድንገት ከተዋወቅንባት ከዛች ምሽት ጀምሬ እስከ ዛሬዋ ቀን ያለውን የሚሰማኝን ስሜት የእሷን ባህሪና ሁኔታ ጭምር አንድ ባንድ በግልጽ ነገርኩት። እውነትም እየቀለድኩ መስሎት ነበር እንዴ እስከምል ድረስ በተገረመ ፊት ማውራቱን ከጀመርኩ ጀምሮ ቢራውን አንዴ እንኳ ሳይጎነጭ በተመስጦ ሲያዳምጠኝ ቆየ። እንደጨረስኩ በመዳፉ ፊቱን ጠራረገ። በረጅሙ ተንፍሶ ወደ ጀርባው ጋለል ብሎ ግድግዳውን ተደግፎ ቢራውን በማንሳት አንዴ ተጎነጨና ይገርማል ብሎ ባዶ ወለል ላይ አይኑን ተክሎ ትንሽ ቆየና ፎቶዋን እንዳሳየው ጠየቀኝ። ከሞባይሌ ላይ አሳየሁት። ዋው አስማት የሆነ ውበት ነው ያላት አለኝ። አስማት የሆነ ውበት ምን ማለት ነው አልኩት። የእውነት አስማት የሆነ ውበት ምን አይነት እንደሆነ ስለማላቅ ነው የጠየቅኩ። ኪያ አቦ ኤፍዬ ደግሞ አታልምጣ፣ በቃ የሚገርም ውበት ነው ለማለት ነው አለኝና አሁንም ወለሉ ላይ ተተክሎ ሲያስብ ቆየና ወንዶች ስንባል ግን እንገርማለን። አይ ወንዶች አለ። መልስ አልሰጠሁትም። አብዛኞቻችን ማለት ትችላለህ። በቃ በፍቅር የምታጦዘን ሴት ልክ እንደ ቃል ኪዳን አይነት ሴት ነች። እውነቴን ነው። እኔ ከታዘብኩት አፈቀርኩህ ብላ ስሜቷን የምትገልጽ፣ ናፈክኝ ብላ በየደቂቃው የምትደውል፣ ሲብስባት ፍለጋ የምትመጣ፣ ለመገናኘት አንተ እንገናኝ እስከምትላት የማትጠብቅ፣ ልታገኝህ ስትፈልግ የምታገኝህ፣ ልታቅፍህ ስትፈልግ የምታቅፍህ፣ ሌላም የሚሰማትን ሁሉ ይንቀኛል፣ ይሰለቸኛል ሳትል ፍቅሯንም
ድርጊቷንም ስሜቷንም በግልጽ የምታሳየንን ሴት መንጠባረር ያምረናል አይደል? ሌሎችን ተዋቸው፣ መክሊትና ቤቲን የተንጠባረርክባቸው ለዛ ነው አይደለ? ኪያ እባክህ ከኔ ጋር በሰላም ለማውራት ከፈለክ ስለ ቃል ኪዳን ብቻ እናውራ። ምን ነው አንተ ከነዚህ ሴቶች አናት ላይ አልወርዳል። እሺ ግን ደግሞ ቱጋ አትበላ። ምንድነው እኔ እነሱን ያነሳሁት? እነሱ ያው የድሬ ሴቶች ግልጽ ናቸው። በመልክ ያው ከቃል ኪዳን አያንሱም። በእነሱና በቃል ኪዳን መካከል ያለው የባህሪ ልዩነት በአዱ ገነትና በድሬ ሴቶች መሃል ያለውን ልዩነት ፍንትው አድርጎ ያሳያል ለማለት ነው። ለምሳሌ ብሎ ሊያብራራልኝ ሲሞክር ምን ለማለት እንደፈለገ ስለገባኝ ደም ይፈላ። ሳይጨርስ አቋረጥኩት። ኪያ እኔ የሚያስጠላኝና ብዙ ሰው ላይ የማየው ስህተት ምን እንደሆነ ታውቃለህ? አላውቅም። በአንድ ወይም በውስን ሰዎች ሁኔታ ላይ ተነስቶ ድፍን የከተማውን ሰው ለመፈረጅ የሚንጠራራ ሰው በጣም ያስጠላኛል። መክሊትና ቤቲ እዚህ መጣው ስለተነፋረቁ ድፍን የድሬ ሴቶች ነፍራቃ ናቸው ማለት ነው። ቃል ኪዳን የማትያዝ የማትጨበጥ ወፍ ስለሆነች ድፍን ያዱ ገነት ሴቶች ወፍ ናቸው ብሎስ መደምደም ይቻላል? እንደዛ ማሰብ ሁላችንም እንደ ጣት አሻራችን የተለያየ ባህሪ እንዳለን ካለመገንዘብ ወይም ከመጀዘብ የመጣ ድፍረት እንደሆነ ነው የሚገባኝ። ያንተ አክስት መንታ ሴት ልጆች አሏት አይደለ? የሁለቱ ባህሪ ግን ምን ያህል እንደሚለያይ እኔም አንተም እናውቃለን። ኪያ ንጽጽሩንም ውድድሩንም ተወውና በቃልዬ ዙሪያ ብቻ የምትለኝ ነገር ካለ በለኝ። ከሌለ በቃ ይሄን ጉዳይን ተወውና ሌላ ነገር እናውራ። እሺ ኤፊ፣ ከቃል ኪዳን ጋር የመጀመሪያ ቀን እዛ ሆቴል አድራችሁ ጠዋት ላይ ካወራችሁት ወሬ ምን ተረዳ? እኔ እንኳ አሁን ስትነግረኝ አንድ ነገር ተረድቻለሁ። አንተስ አለኝ። ያው ከዚህ ቀደም ከሌላ ወንድ ጋር ምንም ግንኙነት እንዳልነበራትና ድንግል ልትሆን እንደምትችል ፍንጭ ይሰጥ ነበር። የዛን ቀን አወራሯን ቢሆን ከአንደበቷ እንዲህ ነኝ የሚል ነገር ስላልወጣ ከመጠራጠር አያልፍም። ስለዚህ እርግጠኛ መሆን ይከብዳል። አይ ኤፊ፣ በአንደበቷ እንድትነግርህ ለምን ትፈልጋለህ? አንደበቷ ምን ያደርግልሃል? ከንግግር በላይ ማረጋገጥ የሚቻልበት ወሳኝ መንገድ አለኮ። ይልቅ እዛ ላይ ፍጠን። ማለት ምኑ ላይ ነው የሚፈጥነው? ኤፍሬም ደግሞ እንደ ሕፃን ልጅ ይሄ እፉ ነው፣ እሺ ይሄ ያቃጥላል፣ እንዳትነካው ተብሎ ካልተነገረኝ የምትለው ነገር አለ። በቃ ማድረግ ያለብህን አድርግ። ምን ብዬ እንድነግርህ ነው የምትጠብቀው? ኪያ ደግሞ ዞረህ ከእሷ አናት ላይ አትወርድም። እኔ እኮ ቃልን እወዳታለሁ። እስከ መጨረሻው የኔ እንድትሆን እፈልጋለሁ። ዋናው ፍላጎት የሚያ ነው። እሷም ውስጥ ያለው ፍላጎቷ ገላዋን የመሻት ጊዜያዊ ስሜት ሳይሆን ዘላቂ አብሮነት እንደሆነ እንድትረዳኝ ነው የምፈልገው። በእሷም ውስጥ ያ ፍላጎት ነው እንዲኖር የምፈልገው። የተቸገርኩትም በኔ ልክ እሷም ያንን የኔን ምኞት የመኖር ፍላጎት እንዳላት ማወቅ ነው። ሁኔታዎቿ ያወዛገቡኝም ያንን ማረጋገጥ ባለመቻሌ ነው። አይገባህም እንዴ ኪያ? ይልቅ ፍጠን። ከወንድ ጋር አየኋት አላየኋት እኔ የምፈልጋት ለዘላቂ ህይወት ነው። ቅብጥሴ እያልክ ለዘላለም እንዳታጣት። በቃ ኪያ፣ ከዚህ የተሻለ ምክር የለህም አልኩት። እንግዲህ ከዚህ በላይ ምክር ከፈለግ የፍቅርና የትዳር አማካሪ ባለሙያዎች ጋር ሂድ፣ እኔ የአቅሜን መክሬሃለሁ እያለኝ ከተቀመጠበት ተነስቶ ወደ በሩ ተጠጋና በሩን ከፈት አድርጎ ቆመ። ምን ነው ይህን ልትሄድ ነው አልኩት። እንዲህ በፍቅር ተዝረክርከህ ወጥ በወጥ ሆነ ለመክሊት አለመናገር አልችልም። በቃ ከአሁኑ አፌን እየበላኝ ነው። ሆድ ቁርጠትም ጀምሮኛል። ኤፍዬ፣ ሆዴንም ከሚያመኝ አፌንም ከሚበላኝ ደውዬ ልንገራት እባክህ አለኝ። ባዶ የቢራ ጠርሙስ ብድግ ሳደርግ እየሳቀ በሩን ከፍቶ ወጣ። እየጨነቀለት አለ ሰውየው። እኔ ነኝ ባለጌው። ሰው ነህ ብዬ ከአንተ ጋር ማውራቴ። አንተ ስለ መፍቻ እንጂ ስለ ፍቅር ምን ታውቃለህ ድሮስ አልኩት ጮክ ብዬ። ኪያ ግቢ ውስጥ ቆሞ በዛ ሰሞን በተደጋጋሚ እየከፈትኩ ስሰማው የነበረውን የቴዲ አፍሮን ዘፈን ለምሳሌ አይደለም የሚለውን ዘፈን ከፍቶ እየሰማ ሙድ መያዝ ጀመረ።
ትንሽ ቆይቶ ተመለሰ። ደውለህ ነገርካት? ሆድህንስ ተሻለ? ለመክሊት ለመደወል ነው አይደል የወጣኸው? እኔ ለፍቅር እጅ መስጠቴን ስታውቅ ደስ አላት? ለዚህ አቃጣሪነትህ በምላሹ ምን ልትሰጥህ ተስማማች? አቦ መስመር አትለፍ። አንተ ደግሞ ቀልድ አይገባህም እንዴ? ኤፊሙት አልደወልኩም። ይሄን ጊዜ ስልክ አላነሳ ብላህ ነው? ሃይ አልደወልኩም አልኩህ እኮ። ምን አስቸኩለኝ? ነገ አይደርስም እንዴ? ይደርሳል። ነገ ንገራት እሺ። እኔ እሷ ሰማች አልሰማች የሚያስጨንቀኝ መስሎ ከሆነ ተሳስተሃል። ደንታ የለኝም። እኔ ቃልዬን ማፍቀሬን ዓለም ሁሉ ቢያውቅልኝ ደስታዬ ነው። እሷን በማፍቀሬ ደስተኛ ነኝ። ለማፍቀር ባልታደልም ማፍቀር ግን መታደል ነው ሲባል ሰምተሃል መቼስ። መታደል የሚሆነው ግን ሙሉ ሲሆን ነው። ወሬ ማሳመርማ ማን ብሎ? ኤፊ አንተና የኢትዮጵያ ብሔራዊ ቡድን ግን አንድ እንደሆናችሁ ታውቃለህ? አላውቅም። እንዴት? ምን ለማለት ፈልገህ ነው? በቃ የኢትዮጵያ ብሔራዊ ቡድን በጨዋታ ከማን ያንሳል? ጨዋታውን ለጉድ ይጫወተው የለ እንዴ? ትልቁ ችግሩ ምንድን ነው? ጎል ማግባት አይደል እንዴ? አዎ እሱ ነው ችግሩ። የእነሱ ተጫውተው ጎል አለማግባት ከኔ ጋር ምን ያገናኘዋል? እስካሁን አልገባህም ኤፍዬ። በደንብ ነው እንጂ የሚገናኘው። አንተስ ሴት ልጅ ቀርበህ ጨዋታ መች ተቸግረህ ታውቃለህ? ለጉድ ትጫወት የለ እንዴ? ከአንተ ጋር የተወሰነ ደቂቃ አውርታ 3-4 ከልቧ ሳትስቅ የቀረች ሴት አለች እንዴ? እኔ እስከማውቀው ድረስ የለችም። አየህ ይህንን ነው የምታውቀው እኮ። እኔ ከምቀርባቸው ሴቶች ስር ስለማትጠፋ ነው። ሁሉም ሰው ደካማ ጎን አይጠፋው። ያንተ ደካማ ጎን ግን ያስጠላል ኤፊ። ያንተ ደካማ ጎን ደግሞ ከብሔራዊ ቡድኑ ጋር መመሳሰሉ እጅግ ይገርማል። እኩለ ሌሊት ነው። ሌሊት ከሌሊቱ 6 ሰዓት ስልክ ያንቃጨለ። ቃልዬ ነች የደወለችው። ደነገጥኩኝ። መብራቱን አብርቼ ስልኩ ላይ አፈጠጥኩ፣ ግን አላነሳሁትም። ኪያም ማን ነው በዚህ ሰዓት የደወለው ኤፊ አለኝ ከተጋደመበት ቀና ብሎ። ዝም አልኩት። ስልክ እየጠራ ነው። ቃልዬ በዚህ ሰዓት የደወለችው ምን ልትለኝ ይሆን? ቅድም ስንለያይ የሁለታችንም ስሜት ጥሩ አልነበረም። ለምን ጠረጠረኝ ብላ ይሆን? አይሆን ባላቅም ቅር ብሏት ነበር። እና አሁን ለምን ደወለች? ዛኪ የአክስቴ ልጅ አይደለም ቅድም ዋሽቻለሁ ልትለኝ ይሆን የደወለችው? ማንሳት ፈራው። የመጀመሪያው ዝር ጠርቶ እንደዘጋ ወዲያው ደግማ ደወለች። ቃልዬ በደናሽ ይሆን አልኩ። ኪያ አታነሳውም እንዴ? ማን ነው አለኝ። ቃልዬ ነች። ማንሳት ፈራው ኪያ እያልኩት አነሳሁት። ሄሎ ኤፊ ደህና ነህ? ለቀቀ? ምኑ ቃልዬ? ኩርፊያው ነዋ፣ ድብርቱ። ምን ነው በዚህ ሰዓት? በሰላም ነው? ምን ሆነች ብዬ ደነገጥኩ። ሰላም ነኝ ኤፊዬ። ምን ሆናለሁ ብለህ ነው? ገባህ እንዴ ወደ ቤት? አዎ እቤት ነኝ ቃልዬ። ድብርቱ አለቀቀህም ማለት ነው? ሌላ ጊዜ በዚህ ሰዓት ስራ ላይ ነህ ብዬ ነዋ። አንቺስ እስካሁን እንዴት አልተኛሽም? ስለምንድን ነው የምታስቢው? ስለ እኔና ስለ አንተ፣ ስለ እኔና ስለ አንቺ ምን? እስቲ በዛሬዋ ቀን ምን ታስታውሳለህ? ንገረኝ። ምን ላስታውስ? የአንቺ ፍቅር ስሜንስ ሳያስረሳኝ ይቀራል ቃልዬ። እስኪ አንቺ አስታውሽኝ። ልክ የዛሬ 6 ወር በዝች ቀን በዝች ሰዓት በዝች ምሽት ላይ ነበርኩ እዛ ሆቴል በር ላይ የተገናኘ ነው ስትለኝ ልቤ ተረጋጋ። 6 ወር እንደሞላን በደፈናው ባውቅም ቀኗን ለይቼ አላሰብኳትም ነበር። ትኩስ ትንፋሽ በረጅሙ አስወጣሁና ቅድም አብረን እያለን ለምን አልነገርሽኝም ቃልዬ? ነው አንቺም ትዝ ያለሽ አሁን ነው? እኔ ነገ ነው የምንገናኘው ስልህ ዛሬ ካልተገናኘን ሞቼ ይገኛለሁ ብለህ ስትነኝ ቀኑን አስበህ ነው ብዬ አንተ እንድትነግረኝ ስጠብቅ ነበር። አንተ ግን ሌላ ዓለም ውስጥ ነበር ኤፍዬ። ምን ብዬ ልንገርህ? ይቅርታ ቃልዬ፣ በጣም ይቅርታ። ረበሽኩሽ አይደል? አንተ መረበሽህ ነው የደበረኝ። ለማንኛውም ይህንን ላስታውሰህ ብዬ ነው። በቃ ተኛ ኤፍዬ። እንደምወድህ እንዳትረሳሽ። ቃላቶቿን በጆሮዬ የሰማኋቸው ሳይሆን በደም ስሬ በስሪንጅ የወሰድኩ እስኪመስለኝ ድረስ በሁለመናዬ ሲሰራጩ ተሰማኝ። እንዳትረሳ ማለት ምን ማለት ነው ቃልዬ? ይሄ ደግሞ ሌላ ምን ማለት ይሆናል
በቃሽ እወድሃለሁ። ኦኬ እንደዛ ነው የሚባለው። እንዳትረሳ ስትይ የመጨረሻ የመለያያ ንግግር አስመሰልሽው። ታዲያ ምን ላደርግ ቃልዬ ልላት አልኩና ካፌ መለስኩት። እኔም እወድሻለሁ የኔ ማር፣ ቻው ደህና ደሪልኝ። እንቅልፍ አልወስድ ብሎኝ ከአንድ ሰዓት በላይ ስገላበት ቆየው። ኪያ እንቅልፍ የወሰደው መስሎኝ ስለነበር ድንገት ኤፊ በማለት ሲጣራ እየቃዠ መስሎም ዝም አልኩት። አንተ ኤፍሬም በማለት በድጋሚ ተጣራ። አቤት ኪያ፣ ምንድን ነው አልተኛህም እንዴ አልኩት። ቀና ብዬ የክፍሉን መብራት እያበራሁ። ተነስቶ ፍራሹ ላይ ቁጭ ብሏል። አንተስ መቼ ተኛ? እኔማ መቼ ተኝቼ አውቃለሁ ኪያ፣ በግድ እኮ ነው እንቅልፍ የሚወስደኝ። ፍቅር ከያዘ ወዲህ ነዋ። በፊትማ ገና ጋደም እንዳልካል ነበር ሲል ብስጭት ብዬ እንቅልፍ እምቢ ሲልህ ነቆራህን ለመቀጠል ነው የተነሳኸው? አረ ጓደኛዬ ምን ሆነሃል? የምናገረው ነገር በሙሉ ያንተ ስህተትና ድክመት እያነሳው አንተን ለማብሸቅ እየመሰለህ የተቸገርከው አንተ እኮ ነህ። ለማንኛውም ዝም ብዬ ከስንት ወር በኋላ ዛሬ ዘለግ ላለ ጊዜ ብናወራ እንዴት መግባባት አቃተን? ለምንድን ነው ኤፊ የምለውን ነገር በሙሉ ያልጣመ? ዋናው እኔን ማማከር የፈለገበት ምክንያት ምንድን ነው ብዬ እያሰብኩ ነበርና አሁን መጨረሻ ላይ ስልኩን ለምን ማንሳት እንዳልፈለግ የነገርከኝ ነገር አንድ ነገር አመላከተኝ። በህልምህ ነው በእውነ? ምኑ ኤፊ ያመላከተህ ወይም የታየ? አንተ ማሸነፍ ከጀመርክ አይጣል ነው። እስኪ ቁም ነገር እናውራ። በቁም ነገር የሆዴን የውስጤን እውነት ሳካፍልህ እቃቃ ጨዋታ መጫወቻ ያማረህ እኮ አንተ ነህ ኪያ። በቃ ይቅርታ ኤፊ፣ ይቅርታ ጓደኛዬ። ታውቃለህ እኔ ሌላው ነገር ላይ ትኩረት አድርጌ ያላስተዋልኩት ነገር ግን አንተ በጣም የረበሸህ ጉዳይ የዛ ዛኪ የተባለ ልጅ ጉዳይ መሆኑ እንደዛ ነው የገባኝ። ልክ ነኝ አይደል? ራስ ምታት የሆነብህ የልጁ ጉዳይ ነው አይደል ኤፊ? እና እሺ ነው እንበል። ታዲያ ምንድን ነው? ምንም አይደለም። በቃ ኤፊ እርግጠኛ ሆነህ ንገረኝ። ቃል ኪዳን ዛኪ አክስቴ ልጅ ነው ብላ ብትልህም አምነህ ለመቀበል ተቸግረሃል አይደል ኤፊ? እኔ ነው አይደለም እንድልህ ለምን ትጠብቃለህ ኪያ? ቆይ እሱ ቢሆንስ ምን ልትለኝ ነው አልኩት ጮክ ብዬ። እንቅልፍ የወሰደው እስኪመስለኝ ድረስ ከአንድ ሰዓት በላይ ድምፁን አጥፍቶ ከተኛ በኋላ ምን ሊለኝ እንደተነሳ ግራ ገብቶኝ ኤፊ የእሱን ልጅ ጉዳይ በኔ ጣለው። በቃ በኔ ጣለው ማለት አንተ ልጅቷ የድሬ ልጅ ስላልሆነች ከጎረቤትም ከሰፈሯ ልጆችም ስለ ልጁና ስለ እሷ የእውነት ዘመዷ አይሁን ማጣራት የማይችል መስሎ እንደተጨናነቅ አሁን በደንብ ገብቶኛል። ቅድምም ፍቅር ያዘኝ ስትለኝ ሌላ ታሪክ ውስጥ ገብቼ ንትርክ ውስጥ ገባል። ሙሉውን ታሪክ ስትነግረኝ ደግሞ እስካሁን ምንም አለማድረጋችሁ ሌላውን ነገር እያሰብኩ ሐሳቤ ተበታተነና እንዲሁ ያለውን ነገር ልትነግረኝ ብቻ እንጂ የሆነ ያስጨነቀህ ጉዳይ እንዳለ አላስተዋልኩም ነበር። አሁን ተኝቼ ሳስበው ያልኩህ ነገር ሁሉ ያልተዋጠልህ ለምን እንደሆነ ገባኝ። በቃ የልጁ ጉዳይ ሰላም እንደነሳህ ገባኝ። የእሱን ጉዳይ እኔ በራሴ መንገድ አጣራለሁ። እሱን ለኔ ተው እኮ። በምን መንገድ ንገረኝ። አይዞህ እንዳጣራልኝ ለምልከው ሰው ስላንተና ስለ ቃል ኪዳን ምንም ነገር አልነግረውም። አትጨነቅ። ግን በቃ ለኔ ተው ኪያ። የኔን ጉዳይ ለምንድን ነው ላንተ ምተው? ቢያንስ በምን መልኩ በማን በኩል ልታጣራ እንዳሰብክ እኮ ማወቅ አለብኝ። ቶማስ እኮ ድሬዳዋ ዩኒቨርሲቲ ነው የሚማረው። ቶማስ ደግሞ የቱ ነው? እኔ ያውቀዋለሁ እንዴ? ቶማስን በደንብ ነው የምታውቀው። አብሮ እንኳ ሲጫወት ነበር እኮ። ከ4 ዓመት በፊት ከግንፍሌ ወጠን ግሪክ ካምፕ ሰፈር ቤት ገዝተው የገቡት ማን ነበር ስሟ? እህቱ የሚስጥረ ወንድም ቶማስ ነው። አስታወስከው? አዋው አስታወስኩት። እኔ እኮ እሱ ልጅ ጢባሩ ብዙም አይመቸኝም። ተው ስለ ጢባሩ ምን አገባን? ሲጀመር እኔ ስላንተ ምንም ነገር አልነግረው። ዝም ብዬ ቃል ኪዳንና ያዛኪ ያልከው ልጅ የእውነት ዘመዳሞች መሆንና ለመሆናቸውን ብቻ እንዲያጣራልኝ ነው የምነግረው። ደግሞ ልጁ ፈጣን ነው።
በእርግጠኝነት በዚህም በዛም ብሎ አጣርቶ ይነግረኛል። ቃል ኪዳን በዚህ ዓመት መጨረሻ ላይ ትመረቃለች አይደል? ክፍል 7 ይቀጥላል።